ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ዳኒና ኤፍሬም ተፈተዋል ማለት ነው። ከእስር ቤት ወጥተዋል ማለት ነው እና ደስ ብሎናል። እንኳንም ተፈታችሁ፣ እንኳንም በሰላም መጣችሁ። ዋናው ነገር በሰላም መምጣታችሁ ነው ማለት ነው። እና እኔ የሚገርመኝ ነገር ማለት ነው እውነት የሩታ ነገር በጣም እየገረመኝ ነው። ቤተሰብ ማነው እንደኔ የሚገርመው ማለት ነው። ምን አለ መሰላችሁ እሷው እየተበደለች እሷው ላይ የሆነ ነገር ክፉ ነገር እየተሰራ እሷ መጥፎ ሰው እንደሆነች ሚዲያ ላይ መጥተው ስለ እሷ ብዙ ነገር ሲያወሩ ብዙ ነገር ሲናገሩ ነበረ። ሄርሜላም ሳትጸፋ በፊት ማለት ነው። ሞር ሄርሜላ እውነት ለመናገር ማለት ነው የሆነ ቪዲዮ አለች፣ እንደውም ትነጊ ያመጣታለሁ ማለት ነው። ሄርሜላ ምን ስትል ነበረ? ከና አቤላ ጋር ቆማ ማለት ነው ከአሁን ወዲህ ሩታ በአብርሽ ህይወት መግባት አትችልም፣ በቃ ፈቷታል። ስለዚህ እኔ እንደውም እሷን ማሳሰር እችላለሁ፣ መክሰስም እችላለሁ፣ ግን ሉል ስላለ ብዬ ነው። ምንም ቢሆን ሉል የአብርሽ ልጅ ስለሆነ ነው እንጂ እሷ አሁን በአብርሽ ህይወት መግባትም መጠጋትም አትችልም። አያችሁ እንዴት እንደሆነ። የራሷንን ባል ቀምታ ገና ሩታን ልታሳስርና ሩታ ላይ ነበረ ዛቻ ስታቀርብ የነበረው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ የሩታ ነገር ምንድን ነው የገረመኝ? እሷው እየተበደለች እሷው ተበዳይ ሆና በእሷው ላይ ብዙ ነገር እየሰሩ እያሉ መታ ይቅርታ የምትጠይቅ ነገር። እውነቴ ነው የምላችሁ እኮ እየበደሏት እሷ ነበረ እኮ ይቅርታ መጠየቅ የነበረባት። ይቅርታ አድርጉልኝ ሩታ ይቅርታ አድርጊልን፣ በድለንሻል፣ አስከፍተንልሻል ብሎ መናገር የሚችሉት እነሱ ናቸው እንጂ እሷ እየወጣች የሆነ ነገር በተፈጠረ ሰዓት ባላረገችው ነገር፣ ባልደረሰችው ነገር፣ ባላየችው ነገር ይቅርታ መጠየቋ እኔ በጣም ነው የሚገርመኝ። እውነት እኔ እንጃ አላቅም። ሩታ መጨረሻዋን አላህ ያሳምርላት ማለት ነው። እና ሜሪ ደግሞ ሲቀጥል እዚህ ጋር አንቺ ወሬውን እንኳን ብሰሚ ዳኒና ሩታ የሆነ ነገር እንኳን ሊያረጉ ቢያቅዱ አንቺ መተሽ አደባባይ ላይ እንደዚህ ነገር ይሄ ነገር ውሸት ነው። ምክንያቱም ስለተናደደች ነው ሜሪ በዚህ ናክል የምታወራው። ትላንትና ከኔ ጋር ነበረች፣ እንዴት ማንን ጊዜ ቀየረችኝ? ኤፍሬምን መጣ፣ ኤፍሬምንም ከህይወቷ አስገብታ ከዳኒም አብረው ነበረ እንግዲህ ከህይወት ይውጡ ያለቻቸው። ያንን ነገር ዳኒን አቅርባ እንዴት እኔን ልትከዳኝ ብላ የንዴት ወይም ደግሞ በቃ የራሷ ብስጭነት ነው እንጂ እዚህ ጋር የምትናገረው ምንም አይነት ሜሪ ጋር እውነተኛ ነገር የለም ማለት ነው። እና ሩታ ዛሬ ተናግራለች። ምንም ቢሆን እኔ ከሩታ አፍ ዛሬ ትክክለኛ እስከ ዛሬ የምንናገረው እኔ መናገር አልፈልግም፣ እዚህ ጋር ሩታን ማስጠቆር አልፈልግም። እና አብርሽም ደግሞ ከመሰላቸው ይስሩ። ነገር ግን እውነቴ ነው የምላችሁ እስከ ዛሬ እኛ ለዛች ሴትያ የሆነ ነገር አላት እያልን እያወራን እየተናገርን ነበረ። ዛሬ ሩታዬ በአፏ ተናግራለች። በአፏ ማለት ነው። ቪዲዮ በደንብ ካያችሁት ማለት ነው። አመልጧት እሱንም ሩታዬ መለስ ብላ ለዳኒም ሊኖረው ይችላል ብላ ተናግራለች ማለት ነው። ይህንን ነገር ለእናንተ ትችዋለሁ። እናንተ ፈልጋችሁ አስባችሁ አምጡት እና ኮሜንት ላይም ደግሞ መጻፍ አታችሉ እንዳትጽፉ የሩታዬ እህቶች ማለት ነው። በዚህ ናክል ነው እና አብዛኛው ሰው ሜሪ እንደዚህ ናት፣ ሜሪ ትክክለኛ ናት፣ ሜሪ እኮ ትክክለኛ አይደለችም እኮ። የትኛው እውነት? እሷ እንደዚህ ነገር ቢሆን እሷ እኮ ዩቱበር ናት አይደል? ቪዲዮ መያዝ እኮ ትችል ነበር። ለምን ቪዲዮ አልያዘችም? ይሄንን እውነት ሴት ልጅ ከሆነች ለሄርሜላ ካዘነች ቪዲዮ ይዛ ሄርሜላን እንደዚህ ነገር ነበረ እንግዲህ ስልካችንን ተወስደዋል። እውነቷን እኮ ሩታ አሁን በሰነጠለ ዘመን ነው ያለ ነው አይደለም? እናንተ ራሱ ድሌት እንኳን አንዳንድ ሰው አሁን የምታውቁ ዋትስአፕ ላይ የሆነ ሰው መስጅ ያልክላችኋል አይደል? ያንን መስጅ እንኳን ያ ሰው ሳታዩት በፊት ከጠፋ ያንን ያጠፉትን መስጅ እንዴት አድርጋችሁ ማየት ትችላላችሁ? ሞር እንደውም እናንተ 24 ሰዓት ሲሞላ አንድ ነገር ከተላከላችሁ 24 ሰዓት ሲሞላ በራሱ ጊዜ የሚደልት አለ። ያንን ነገር ተመርምሮ ተፈትሾ የሆነ መረጃ እንኳን ይወጣል። መረጃ ቢኖራቸው አብርሽም ተኝቶ አያድርም፣ ሜሪም ተኝታ አታድርም። በዙሪያ ያሉ የሩታ ምቀኞች የሩታ ሸረኞች ማለት ነው እንደዚህ ተኝተው አያድሩ። በአይናቸው እንቅልፍ የሚባል ነገር አይዞርም። ምክንያቱም ለምን እንደሆነ ታውቃላችሁ? ሩታ ለመጣል ስለሚፈልጉ ማለት ነው። ሩታ እውነት ሄርሜላን ብታግዳት፣ ሄርሜላን ብትወስዳት፣ ዳኒና ኤፍሬም ሩታዬ ቢሰርቋት ማለት ነው ወይም ደግሞ ቢሰርቋት ልበል እንጂ እንደዛ ነገር ቢያግዷት ሉል ስላለ ወንጀለኛ ስለሆነች አትተውም። ይሄ የትም ሀገር የሌለ ነገር ነው።
ባለፈም ሩታ ተናግራለች፣ ትዝ ካላችሁ ማለት ነው። እኔ ወንጀለኛ ብሆን ሄርሜላን ባግዳት ለልጄ ቤተሰብ አለው፣ አባት አለው። እውነቷ እኮ ነው። ከምር ለምን እንደሆነ አላውቅም። ሩታ የምትናገረው ነገር መስማት አትችሉም። አንዳንድ ሰዎች ስለሚመራችሁ ማለት ነው። እውነተኛ ትክክለኛ ነገር ስታወራ እናንተ ብላችሁ ማዳመጥ አትችሉም። እና ሜሪ ደግሞ ሰከን በይ። ቢያንስ እንኳን አንቺና ሜሪና ቦዜ ከነዚህ ልጆች ትንሽ እንኳን ትበልጣላችሁ። ትዳርን አይታችኋል፣ ልጅን ወልዳችኋል። የሆነ አብርሽ እንኳን ቢያጠፋ፣ ሩታ ብታጠፋ፣ ዳኒ ቢያጠፋ፣ ኤፍሬም ቢያጠፋ እናንተ ስብስብ በማድረግ ትችላላችሁ እኮ። ለምን እናንተ ምክንያቱም እየሸቀላችሁ ነው። ግን አንዳንድ ሰው አለ አሁን ሩታ ስትናገር ብዙ የምትራገሙ የምትሳደቡ ሰዎች አላችሁ። ይሄን የምትሳደቡትና የምትራገሙት ነገ ለራሳችሁ ነው፣ ለቤታችሁ ነው። እናንተ የዘራችሁ ታጭዱታላችሁ። አንድ ነገር እኛ በአይናችን የላየን ነገር እስከ ዛሬ ስንፈተፍስ፣ ስናወራ፣ ስንሳደብ፣ ስንራገም የነበረው ማናችንም በአይናችን ያየነው ነገር የለም። እነሱ ባፈጣው የኛ ትክክለኛው የምንለው ነገር እነሱ ባመጡት ቪዲዮ ነው እንጂ ሩታዬ በዚህ ናክልም እናንተ እንደምትሏትና እናንተ እንደምታስቧት አይደለም። ሩታ ሁሌም የምነግራችሁ ነገር ቢኖር በጣም ጀግና፣ ጎበዝ፣ ብርቱ፣ የማትበገር ለማንም ቦታ ማሰጥ ማንም ይምጣ ይገተር ከእውነተኛ ነገር ወደ ኋላ ማትል እውነት ነገር እንኳን ቢኖር እውነቱን ትናገራለች። እውነቱ ተናግራ እዛው ታለቅሳለች እንጂ እዛው ትሰበራለች እንጂ ወደ ኋላ የሚባል ነገር የለም። ሄርሜላንም ብታግዳት ኖሮ አግዳታለሁ ምን ታመጣለህ እና የምፈልገው ነበረ እሷን በድላኛለች ብላ ትናገር ነበረ። ዛሬ ግን እኔም ነገ ልጅ አለኝ ለልጄ እንደዚህ ነገር ማስቀመጥ አልፈልግም። እንዴ በምድር በሰማይ እየማለች በልጇ እየማለች እናንተ ከዚህ የበለጠ ሩታ አገደቻት፣ ሩታ አገደቻት። ሩታ ብታግዳት ድሮ ነበር ድሮም ብዙ ነገር ታረጋት ነበረ ሄርሜላ። ምክንያቱም ሩታ እንደዚህ አይነት ሰው አይደለችም። የዛኔ እንደዛ ስታለቅስና እንደዛ ስታነባ ለብቻ ቁጭ ብላ አራስ ቤት እያለች እንኳን ከባልዋ ጋር ስትዝናና ሩታ የሆነ እርምጃ ትወስድ ነበር። ምክንያቱም ሩታ በሰው ላይ ክፉ ስላልሆነች ነው። እኔ እውነቴ ነው የምላችሁ፣ ሴት ልጅ ስለሆነች ወይም ስለጠፋች አላሳዘነችኝም አልልም። ምክንያቱም ይሄን ነገር ትክክለኛ ነገር አይደለም፣ እውነት ጠፍታ አይደለም። እራሳቸው የሆነ ነገር አለው እንጂ ሩታን ለማስጠቆር ወይም ደግሞ ሩታን ለመጣል ነበረ። አልተሳካላቸው እንጂ ያመጡት አይዲያ ከምሬ ነው የምላችሁ። ሄርሜላ የትም አልሄደች የትም። ወይም ደግሞ ለሆነ ጊዜ ዘመድዋ ወይም ባልዋ ጋር ወይም ልጆቿ ጋር ልታይ ነው የሄደችው እንጂ ሄርሜላ የትም አልሄደችም የትም። ሄርሜላ ደግሞ ብትታገድ የሆነ ነገር ብትሆን የራሷ ጓደኞች ነው ያገዷት ማለት ነው፣ ሩታን አይደለም። በቃ የራሷ ወይም ራሷ የሆነ ስሜት ሲሰማት ታያላችሁ። በሰሞኑ የእሷ የጠፋችበት ጊዜ ከአብርሽ ጋር ነበረ ሩታ። የተለያየ ነገር ነው እንጂ እመኑኝና ሄርሜላ የትም አልሄደችም። ህፃን ልጅ አይደለችም እንዴ! ሰው እየጠፋበት ሰው እኮ በዚህ ናክል አይደለም። ስንት ነው ከሳምንት አልፏል እኮ ቪዲዮ እየተሰራ ፖሊስ ጣቢያ ሳይሄዱ ኤፍሬም እና ዳኒ ታሰሩ ተባለ እንጂ ሌላ ነገር ምንም ነገር የሰማ